የተወዳጁና የታዋቂው ድምጻዊ የቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ የተሰኘው ስድስተኛ የሙዚቃ አልበሙ በትናንትናው ዕለት ከሰዓት በኋላ ማለትም 8 ሰዓት ላይ ይፋ ከሆነ ጊዜ አንስቶ እጅግ በርካታ የሚባሉ ሐሳብና አስተያየቶች እየተሰጡ ነው። ማህበራዊ ሚዲያው በቴዲ አፍሮ ተጥለቅልቆ ተመልክተናል። በተለይ በዩቲዩብ በኩል የታየው ነገር ዩቲዩብ ከባድ ማዕበል ተነስቶበታል ተብሏል። የቴዲ አፍሮ አድናቂዎች በመላው ዓለም ሁሉ የሚገኙ ቴዲን የሚወዱ ሁሉ በዩቲዩብ በኩል በርካታ መጥለቅለቆችን ፈጥረዋል። ብዙ ነገሮችም እየተባሉ እየተነሱ ነው ማለት ነው። የቴዲ አፍሮን ዘፈን ስንጠብቅ የነበረው ለጆሮአችን ነበር አይደል? ግን ከዛም አልፎ የከተማ ድባብ እንዴት እንደቀየረ አልገባችሁም? ታዲያ በዚህ ምክንያት ያልተጠበቁና ይሆናሉ ተብለው ያልተገመቱ ክስተቶችም ጭምር እየተከናወኑ ይገኛሉ። በዚህ ሰዓት የቴዲ አፍሮ ሙዚቃ እንዲሁ ሙዚቃ ብቻ እንዳልሆነም የሚመሰክረው በርካቶች በንባም ጭምር እየታጀቡ ምላሻቸውን እየሰጡበት ስለሚገኙ ነው። ሳምንቱ 40 ተመጣጣች መሪየም ነው እና ዛሬ ቀኑ ዘፈኑን የሰማው ማለት ከተለቀቀ ሰዓት ጀምሮ የምሰማው እሱን ዘፈን ብቻ ነው እና ጭንቅላቴ ላይ ተመላለሰችብኝ። ማርያምን ቴዲ የውስጣችንን ማን ነግሮት እንደሆነ አላውቅም። ለምንድን ነው እያለቀሱ የሚገኙት? የትኞቹ ሙዚቃዎችስ ናቸው ሰዎችን ያስለቀሱት? እንመለከተዋለን። በርካታ ሪከርዶች ተሰብረዋል። ቴዲ አፍሮ በኢትዮጵያ ሙዚቃ ታሪክ በአፍሪካ ሙዚቃ ታሪክ ጭምር ታይቶ የማይታወቅ አዳዲስ የሆነ ሪከርዶችን እያስመዘገበ ይገኛል። ለመሆኑ እነዚህ ያልተጠበቁ የተባሉ ክስተቶች ምንድን ናቸው? ቴዲስ ቢሆን ያስመዘገበው ሪከርድስ ምን ይሆን? ይህ ብቻ አይደለም። በዱባይ ሀገር በተለያዩ የመካከለኛው ምስራቅ ሀገራት ላይ የታየው መናወጥም አስገራሚ ተብሏል። ምንድነው ብለን በማንሳት ነው ከናንተ ጋር ቆይታ የምናደርገው። ከዚህ የሙዚቃ አልበም ጀርባ ግን እነማን ታላላቅ ሰዎች ነበሩ? እነዚህ ሰዎች ምን አይነት አበርክቶ አድርገዋል? አልበሙ ከምንም በላይ የባለቤቱ የአምለሰት ሙጬ ድርሻና አስተዋጽኦ እንዴት ነበር እናየዋለን። ሌላው ተወዳጇ ድምጻዊት ኩኩ ሰብስቤም ለቴዲ አፍሮ መልእክት ልካለች። ምን ብላ ይሆን ወደ እናንተ የምናደርሰው ሌላኛው ነጥባችን ነው። በርካቶችን ግን ካነጋገሩ ጉዳዮች መካከል ከቴዲ አፍሮ ሙዚቃ አልበም ውስጥ የተካተቱ ሰዎች አሉ። እነዚህ ሰዎች እነማን ናቸው? በምን አይነት መንገድ ነው ከቴዲ አልበም ጋር የተካተቱት የሚለውን እናነሳለን። ሌላኛው ነጥባችን ደግሞ የቴዲ አፍሮ አልበም ያነሳቸው ሐሳቦችና ግጥሞች መነሻቸው፣ መዳረሻቸው፣ ሐሳባቸው ምንድነው ብለን እንተነትነዋለን ማለት ነው። እነዚህንና ሌሎችንም ነጥቦችን በማንሳት ነው ከናንተ ጋር ቆይታ የምናደርገው። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። በዛሬው መሰናዷችን በዚህ ሰዓት በጣም አነጋጋሪ የሆኑ ወቅታዊ ጉዳዮችን እናነሳለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ ደግሞ አብሬያችሁ ቆይታ አደርጋለሁ። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ወደ መሰናዶ እንሻገር። በርካቶችን ሲያነጋግር የቆየው የቴዎድሮስ ካሳሁን ቴዲ አፍሮ አዲስ የሙዚቃ አልበም በትናንትናው ዕለት ማለትም ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ነው በዩቲዩብ ቻናሉ በኩል ይፋ ሆነው። የዩቲዩብ ቻናሉ ሙዚቃዎቹ ሲለቀቁ 1.4 ሚሊዮን ተከታዮችን በማፍራት ነበር የጀመረው። ሙዚቃው መለቀቅ ከጀመረ ጊዜ አንስቶ እስካሁን ድረስ ግን ከ1.8 በላይ ሚሊዮን ተከታዮችን ማግኘት ችሏል። ይህ ቁጥርም በከፍተኛ ሁኔታ እንደሚጨምር ነው የሚጠበቀው። ትናንት ከቀኑ 8 ሰዓት ላይ ያልተጠበቀ መናወጥ ነበር የተፈጠረው በመላው ኢትዮጵያውያንና በማህበራዊ ሚዲያዎች ላይ። በበርካታ ኢትዮጵያውያንና በውጭ ሀገራትም ዘንድ ተወዳጅና አድናቆትን ያተረፈው ተወዳጁ ድምጻዊ የዜማና የግጥም ደራሲ ቴዎድሮስ ካሳሁን ቴዲ አፍሮ ሐሙስ ሚያዝያ 8 2018 ተአምር የሰራበት ጊዜ ነበር ተብሎለታል። እንዴት አገኛችሁት?
እናንተ ሐሳባችሁን ታስቀምጣላችሁ። ክስተቶቹን ግን እንመልከታቸው ማለት ነው። የቴዲ አፍሮን ዘፈን ስንጠብቅ የነበረው ለጆሮአችን ነበር አይደል? ግን ከዛም አልፎ የከተማ ድባብ እንዴት እንደቀየረ አልገባችሁም? ያለውት ደሴ ነው። ሁሉም አካባቢ ይሁን እዚህ ብቻ ይሁን አላውቅምና ወክ ላረግ ወጥቼ ነበረ። ወክ ሳረግ ከነበረበት ቦታ ቤት እስክደርስ ድረስ ሙሉ በቃ በሆነ ረቀት የቴዲ አፍሮ አልበም ነበር የተለቀቀው ማለት ነው። እና በቃ የሆነ ቫይብ አለው ምናምን እንዴት ደስ እንደሚል በቃ ፎርሹር ደግሞ ማለት ነው። አስፓልት ላይ ወክ ሲያደርግ የነበረውን ሰው ራሱ ኤርፎኑን አውልቄ ብሰማው የቴዲ አፍሮ ዘፈን ነው እና በቃ ደስ ሲል ኢቶሪካ የሚል መጠሪያ በተሰጠው 6ኛ አልበሙ ላይ የተካተቱ ሙዚቃዎች እነ ጀንበር፣ መሬማ፣ ጽዮን ሙሽራዬ፣ ብልጭታ፣ በመስኮቱ ታየኝ፣ ቲንታጎን፣ ስምምነ፣ ዳስጣል ወይም አንሳውና ሌሎችም እጅግ አስገራሚ የተባሉ ሙዚቃዎች ናቸው የተካተቱት። በዚህ የድምፃዊው የይፋ ዩቲዩብ ገጽ ላይ ተቀምጠው ይገኛሉ። በአሁኑ ሰዓት ቴዲ ስለ አዲስ አልበሙ ቀደም ሲል በይፋ ፌስቡክ ገጹ ላይ ቀጣዩ ኢቶሪካም የተሰኘው አዲስ አልበም ሐሙስ ሚያዝያ 8 2018 ዓ.ም ለአድማጮች እንደሚደርስ ቃል ገብቶ ነበር። እነሆ ቃሉን ፈጽሞ በተጠበቀው ሰዓት ከች ብሎ ተመልክተነዋል። አልበሙ ይፋ ከመሆኑ በፊት ታዲያ በአድናቂዎቹና ነቃፊዎቹ ዘንድ የተለያዩ አስተያየቶች ሲንሸራሸሩ ነበር። አከራካሪ ነጥቦችም ተነስተው ነበር። ሙዚቃውን ለማዳመጥ በርካቶች ፍላጎታቸውን ሲያንጸባርቁም ነበር። ምክንያቱም የሚወዱትም የሚጠሉትም መልካም ሐሳብ ያነሱትም በመጥፎ መንገድ ተመልክተው ጥሩ ያልሆነ ሐሳቦችን የሰጡ ሁሉ ሊሰሙት ይፈልጉ ነበርና ታዲያ እነዚህ ክርክሮች የበለጠ የሙዚቃ አልበሙ ተጠባቂ እንዲሆን እንዳደረጉት ባለሙያዎች ይናገራሉ። ልክ ሙዚቃው እንደተለቀቀ እጅግ ያልተጠበቀ በርካታ ሰዎችን ያነጋገረ አንድ አስተያየት በዚሁ በዩቲዩብ ገጹ ላይ ተመልክተናል። ኢቶሪካ የተሰኘው ይህ የሙዚቃ አልበም በአጠቃላይ 18 ትራኮችን የያዘ ሲሆን ሲጀምር ታዲያ ከ18ኛው ትራክ ጀምሮ ነበር ወደ አንደኛው ትራክ እያቀና የመጣው። በዚህም ጀንበር በተሰኘው 18ኛው ትራኩ ላይ ግን አንድ አስተያየት ተሰጥቶ ተመልክተናል። ይህንን አስገራሚና አነጋጋሪ የሆነ አስተያየት የሰጠው እንዳልክ አሰፋ ተብሎ ይጠራል። ይህንን ዘፈን በ2050 ዓመተ ምህረት ሆናችሁ የምትሰሙ ሰዎች መልእክት አለ ለእናንተ ይላል። እኛ በ2018 የምንኖር ነዋሪዎች ከቀኑ 8 ሰዓት አልደርስ ብሎን የቴዲ አፍሮን ዘፈን በጉጉት ቀኑም አልሄድልን ብሎ ተጠባብቀን የሰማነው ታሪካዊ ዘፈን እንደሆነ እወቁልን በማለት ይናገራል። ከኛ ተማሩ ታዲያ ዘረኝነት፣ ብሔርተኝነት እኛን ሰላም አሳጥቶን የነበረ ነገር ነው። ፍቅር ከናንተ ጋር ይሁን፣ ኢትዮጵያን ውደዱ፣ ፍቅር ያሸንፋል እንዳልካቸው አሰፋ በማለት ነው ይህንን አነጋጋሪ ሆነ ኮሜንቱን ወይም አስተያየቱን በዚህ ጀንበር በተሰኘው ሙዚቃ ስር ያስቀመጠው። ነገሩ ታዲያ የብዙ ሰዎችንም ስሜት የነካ ነው ተብሎለታል። ቴዲ አፍሮ በኢቶሪካም የሙዚቃ አልበሙ ላይ በርካታ ነጥቦችን ያነሳባቸው የሙዚቃ ሐሳቦቹን አስቀምጧል። ከነዚህ መካከል ያዞምባ ግን አይደለም የተሰኘው ሙዚቃው በርካቶችን ካስገረሙናም የበርካቶችን ስሜት ከነኩ ሙዚቃዎቹ መካከል ነው። መታሰቢያነቱ በተለያዩ ምክንያቶች በየቦታው ሰሚ ያጡ ሐዘን ለገጠማቸው ደም እንባ እያፈሰሱ ለሚገኙ ኢትዮጵያውያን እንደሚሆን ቴዲ አፍሮ በሐሳቡ ገልጾታል። ስሙኛ ቤት ይላሉ ወይ ሰው ሹምዳኝ ጆሮ ካላዋሰው በዋዛ መች ቀራል ፈሶ ያዞምባ የሚባል የኔ ለቅሶ ያዞምባ ግን አይደለም የኔ ቢከብድ እኮ ነው ሐዘኔ ሲል ቅሪልኝ ይህ ልቤ ከነብሱ ወግድ ሂድልኝ ነው እንደ ሰው መልሱ በኡታ ያሪኮ ፈርሶ እስኪዳኝ ከራማም ባፈሶ ከዘመን ጋር ገጥሞ ጣዬ ሳራሳሪ ፈሳል እምባዬ እያለ በዚህ ዘመን የተፈጠሩትን የህዝብ ጩኸቶች ሁሉ በሚገባም የገለጠበት ነው ተብሎ በርካታ አድናቆት እየጎረፈለት ነው። ሌላኛው በጣም አስገራሚና በርካቶችን ያነጋገረው እንዲሁም ያሳዘነው ዜማው መሬማ በሚል መጠሪያም ያቀረበው ነው። መሬማ በዚህ የሙዚቃ ስራው ደግሞ በሳውዲ አረቢያ፣ በየመን፣ በኩዌት፣ በዱባይ በሌሎቹም በመካከለኛው ምስራቅ የሚገኙ ኢትዮጵያውያን በብዙ በረሃዎች ተበታትነው ጉልበትና እድሜያቸውን ገብረው ለተሻለ ህይወት የሚኳትኑትን እህቶቻችንንና ወንድሞቻችንን በዜማም የዳበሰ በት ነው ተብሎለታል። የቴዲ መሬማ ዘፈን ማለት ነው ያስታውሰኝ የዛሬ 6 ዓመት ሞሮኮ ቤት ስሰራ
የሆነች መሪማም ትባል ልጅ ነበረች። እንደ እንግዳ በየሳምንቱ 40 ትመጣለች እና መሪየም ነው ስሟ። እና እውነት ዛሬ ቀኑን ዘፈኑን እየሰማሁ ማለት ከተለቀቀ ሰዓት ጀምሮ የምሰማው እሱን ዘፈን ብቻ ነው እና ጭንቅላቴ ላይ ተመላለሰችብኝ ማርያምን። በቃ ብዙ ታገልንላትና 5 አመት ደሞዝ አልተሰጣትም። በጣም ተሰቃይ ነበር። እጇ እግሯ ሁሉ ነገሯ ተበለሻሽቷልና የወሎ ልጅ ናት። መሪም ትባላለች እና በቃ ብዙ ታገልንናት ጉርሻ ላይ እኔና ጓደኛዬ ብዙ ታገልን። ከጓደኛዬ ጋር ለማስጠፋትም በር ላይ ምናምን ቆሞ ይጠብቁናል። በመጨረሻም ጓደኛ ያስጠፋቻት። ዛሬ እውነት እሷ አይምሮ ላይ ስትመላለስ ይዋለችው እና ደግሞ እኛ የአረብ ሀገር ሴቶች ውጭ ምን ሰራ አረብ ሀገር ምን ሰራ ሁላችንም ሁሉም አረብ ሀገራት ያለን ማለት ነው። ይሄ ለኛ ነው ማርያም ለኛ ነውና ቴዲ የውስጣችንን ማን ነግሮት እንደሆነ አላውቅም። የውስጣችንን የዘፈነልን የልባችንን ደከመኝ። ዘፈኑን በሰማው ቁጥር አለቅሳለሁ። ዘፈኑ ቲክቶክም ላይ ለስማው ዩቲዩብ ገብቼ ስትሰማው እንባይ በቃ ዳግሜንም አለቅሰው እና ሁላችሁም ሰው ቤት ብዙ ችግር እያያችሁ ብዙ ስትራግል ውስጥ ያላችሁ ልጆች አላችሁ። ብዙ በማዳሞቻችሁ የምትጨቆኑ፣ ባሰሪዎቻችሁ የምትመቱ፣ ባሰሪዎቻችሁ ልጆች የምትመቱ፣ መውጣት እየፈለጋችሁ ግን መውጫ መንገድ ያጣችሁ፣ ብዙ አመት ሰርታችሁ ምንም የሌላችሁ ብቻ እግዚአብሔር ያውጣችሁ ሁላችንም ያውጣን ከዚህ ህይወት እና የራሳችን ህይወት ይስጠን። ስደት ብዙ መልክ ቢኖረውም ቴዲ አፍሮ ግን አሳዘንሽኝ መሬማ ስንታለ በሆድሽ መሬማ እያለም ያልተዘመረላቸውን ስደተኞች ውጣ ውረዳቸውን በራሳቸው ጫማ ውስጥ ቆሞም ተረድቶታል። እንዲህም አጋርቶናል ማለት ነው። በቃላት የማይገለጸውን የናፍቆትናም የልፋት ጓዝ በሙዚቃም የቀረበበት ድንቅ ጥበብ እንደሆነም ነው የተገለጸውም። ታዲያም ይህንን መሬማ የተሰኘውን ሙዚቃም የሚሰሙ በበርካታ የዓለም ሀገራት ላይ የሚገኙ ስደተኞችና ኢትዮጵያውያን እጅጉን እንባቸውን እያፈሰሱ ሲገልጹት በልዩ ልዩ ማህበራዊ ሚዲያዎች ላይ እየተመለከትን እንገኛለን በዚህ ሰዓት። ሌላው ሁሉንም ሰዎች ያነጋገረውና ያስገረመው ዳስጣል የተሰኘው ሙዚቃው ነው። ምሰሶው ዘመመ ጣሪያውም ያፈሳል፣ አገር የሞተበት የት ሄዶ ያለቅሳል፣ ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሆኛለሁ እንደሌለው ሀገር፣ ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት እያለ ነው እንግዲህ እጅግ የሚያሳዝነውን በርካቶችን ያስለቀሰውን ሐሳቡን እንዲህ የገለጠው ማለት ነው። ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ አልበሙን ከለቀቀበት በጣም በጥቂትና በአጭር ደቂቃዎች ነበር ያልተጠበቁ ሪከርዶችን እንደሰባበረ የተነገረው። በመጀመሪያ ደረጃም የተለቀቀው 18ኛው ትራክ ማለትም ጀንበር የተሰኘው ሙዚቃ እንደተለቀቀ በጣም በአጭር ደቂቃዎች ውስጥ በኢትዮጵያ በአፍሪካ ደረጃ ታይቶ የማይታወቅ ማዕበል ተነሳ። በመቶ ሺዎች የሚቆጠሩ ሰዎች በቀጥታ ሙዚቃውን እንደተመለከቱት ነው የተነገረው። ይህ ደግሞ አዲስና ታይቶ የማይታወቅ ሪከርድ መሆኑ ነው የተነገረው። ታዲያም ይህ ሪከርድ እንደቀጠለ ቆየና በመጨረሻ ደግሞ አሁን ዳስጣል የተሰኘው አስገራሚ ሙዚቃ በ7 ሰዓታት ውስጥ ብቻም በዓለም ደረጃ ሁለተኛውን ለመያዝ ችሏል። ተቆጣጥሮት ቀጥሏል ማለት ነው። ጀንበር በመጀመሪያ ሪከርዱን የያዘው ሙዚቃ ነበር። በ12ኛ ደረጃ ተቀምጦ ነበር ወዲያው እንደተለቀቀ ማለት ነው። በኋላ ዝቅ እያለ ቢመጣም ዳስጣል እንደገና ተመልሶ ደረጃውን ተቆጣጠረው ወደ ሁለተኛ በመምጣት ማለት ነው። የቴዲ አፍሮ ሙዚቃ በሌላኞች ሀገራትም ጭምር ሪከርዶችን እንደያዘ ተገልጿል። በሳውዲ አረቢያና በዱባይ ደግሞ ያልተጠበቀ ነው ተብሏል። የቴዲ አፍሮ ሙዚቃ በዩናይትድ አረብ ኤምሬትስ ላይ በዩቲዩብ ትሬኒንግ ሙዚክ ቻርት ላይ ከአንደኛ እስከ 3ኛ ላይ እየመራ እንደሚገኝ ነው መረጃዎች የሚጠቁሙት። ቴዲ አፍሮ በሙዚቃዎቹ ላይ ካካተታቸው ነገሮች መካከል በርካቶችን ስሜት ካስነሱት መካከልም የወሎ እናቶች ድምጽ ተሰምቷል። አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም። እርፎ መረባ ኢትዮጵያ ናት። እርፎ መረባ እኔ ገና ጣጥሏታል። እርፎ መረባ በኋላ እየመጡ እርፎ መረባ አይበጅም። እርፎ መረባ የወሎ እናቶች እርፎ መረባ በሚል ባህላቸው የተጣሉ ሰዎችን የሚያስታርቁበት ከዚያም አለፍ ሲል በሀገራችን
ጦርነት፣ ቸነፈር፣ ረሃብና በሽታ ሲመጣም ወደ አምላካቸው ዞር ብለው የመልካም ምኞታቸውንና ጸሎታቸውን የሚያደርሱበት ይህ ባህላቸው እንደሆነም ይነገራል። እርፎ መረባም በደቡብ ወሎ፣ በደሴ፣ በኮምቦልቻ፣ በቃሉ በሌሎችም አካባቢዎች የተለመደ ነው። በሰሜን ወሎ ደግሞ በራያ ራዩማም፣ በመርሳና በሌላኞቹ ቆላማ ስፍራዎች ላይ የተለመደ ባህላዊ ክዋኔ እንደሆነ ይገለጻል። ይህንን ባህላዊ ክዋኔ ወደ ሙዚቃው በማምጣትም ነው ጀንበር በተሰኘው የመጀመሪያው ሙዚቃ ላይ አካቶት የተመለከትነው ማለት ነው። ከዚህ ከተወዳጁ ኢትዮሪካም የሙዚቃ አልበም ጀርባ እነማን ነበሩ? ምን አይነት አበርክቶስ ነበራቸው? እንመልከተው። ከዚህ ቀደም የነበሩትን ታዋቂ የሙዚቃ አልበሞቹን በሚያወጣበት ጊዜ ቴዲ አፍሮ እጅግ ከፍተኛ መመሰጥና የሥራ ጫና ውስጥ ይገባል። በዚህም ሳቢያ ለባለቤቱ ለአምለሰት ሙጬ የሚሰጠውን እንክብካቤ በተወሰነ መንገድ ሲቀንስና ትኩረቱን ሙዚቃ ላይ ሲያደርግ አምለሰትም እንደ መበሳጨት እንደ ማኩረፍ ስታደርግ ቴዲም በሷ የመጨከን ሆድ የለውምና ባለቤቱን ሄዶ እቅፍ አድርጎ አተኛም፣ ስራውን ትቶ ማለት ነው። እሷም ስራውን አስተቸው ከኔ ጋር አሳደርኩት ብላ ጧት ስትነቃም እንደዚያው እንዳቀፋት ነበርም። ስራህን አስተውኩ አይደለ ብላ እንደገና በማዘን ስሜትና በፍቅር ሁኔታ ስታየው ስራዬንም አሰርቻለሁ ብሎ መለሰላት። እንዴት አለችው። አንቺን እቅፍ አድርጌ በአእምሮዬ ጨርሼው ነው ያደርኩት ብሎ ይነግራታል ማለት ነው። እንዲህ ለስራ ያለው ተመስጦ በጣም የሚያስገርም ነበር። ታዲያ ስራዎቹን በሚሰራበት ጊዜ አምለሰት ሙጬ በእያንዳንዱ እንቅስቃሴ ውስጥ ከጎኑ ሆና ተደግፈው እንደነበር ነው የሚነገረው። አሁን የተሰራውንም ኢትዮሪካ አልበምንም በእንዲህ አይነት መንገድ እንደደገፈችውም ይጠበቃል። ከዚህ የሙዚቃ አልበም ጀርባ ከባለቤቱ ከአምለሰት ሙጬ ውጪ ሌሎች ሰዎችም በርካታ ባለሙያዎችም እንደነበሩ ተነግሯል። የአቡጊዳ ባንድ ባለሙያዎች፣ ሌሎች የሙዚቃ አቀናባሪዎችና የግጥም የዜማ ደራሲዎች፣ አስተያየት ሰጪዎች፣ ሌሎችም በርካታ ክሮች እንዳሉ ነው የተገለጸው። ከቴዲ አፍሮ ጋር አብረው የሰሩ በርካታ ባለሙያዎች አሉ። ከነዚህ ባለሙያዎች ባሻገር ግን አርቲስት መኮንን ለአከ ደግሞ በኢትዮሪካም ታሪካዊ አልበም ላይ ስማራሴ በተሰኘው ሙዚቃ ላይ በፊውቸሪንግ ወይም በተጨማሪ ድምጽ ግብአት ላይ ተሳታፊ መሆን ችሏል። አርቲስት መኮንን ለአከ በተለያዩ ፊልሞች ላይ የምናውቀው ተወዳጅ ሰው ቢሆንም በቴዲ አፍሮ ሙዚቃ ግን ባልተጠበቀ መልኩ ብቅ ብሏል። ሌላኛው ከቴዲ አፍሮ ጋር አብሮ የሰራው ባለሙያ ደግሞ አስጌ ደንደሾ ነው። ድምፃዊ አስጌ በጋሞ ሙዚቃዎቹ የሚታወቅና በአርባ ምንጭ በርካታ ሰዎች የሚወዱት እንደሆነ ይታወቃል። በመላው ኢትዮጵያውያንም ዘንድ ተወዳጅነትን አተርፏል። አሁን ደግሞ በቴዲ አፍሮ አዲስ አልበም ላይ በአንዱ ሙዚቃ ላይ ተሳታፊ መሆን ችሏል። ሌላኛው ቴዲ አፍሮ ከለቀቃቸው ስራዎች መካከል በጣም ተወዳጅና የበርካቶችን ስሜት የገዛው የጉራጌኛው ሙዚቃ እንደሆነም ተነግሯል። ስሙትና አስተያየታችሁን ስጡን። የጥበብ እናቱ የሆነችው ለልጇ የላከችው መልእክት አለ ለቴዲ አፍሮ። ተወዳጇ ድምፃዊት ኩኩ ሰብስቤም በኢትዮጵያ የሙዚቃ ሰማይ ስር ደምቀው ከሚታዩት የጥበብ እንቁዎች መካከል አንዷ የሆነችና ለዘመናት በውብ ድምጿም የብዙዎችን ልብ ስታሸብር የኖረችው ኩኩ ሰብስቤም ለጥበብ ልጇ ለሆነው ለቴዎድሮስ ካሳሁን ቴዲ አፍሮ ያላትን ጥልቅ ፍቅርና አክብሮት በድጋሚ እንደገለጸች ነው የተነገረው። ኩኩ ሰብስቤ በተለያዩ አጋጣሚዎች ቴዲ አፍሮን ልጄ በማለት ነው የምትጠራው። እንደዚያው ሁሉም ለእርሱ ያላትን ቦታ እጅግ ከፍ ያለ እንደሆነም ነው የምታስታውቀው። ኩኩም አሁን ደግሞ አዲሱን የሙዚቃ አልበሙን ለህዝብ በማድረሱ የተሰማትን ደስታ እንዲህ ስትል ገልጿለች። ቴዲዬ ወዳጄ፣ ጓደኛዬ፣ ልጄ እንኳን ለዚህ ክብር አበቃህ። ስለ ችሎታህ መቼስ ብዙዎች ተናግረውት ያበቃ ነገር ነው። ከብዙ ልፋት በኋላም አልበምህን ለህዝብ በማድረስህ ልባዊ ደስታዬን ልገልጽልህ እወዳለሁ። የህዝብ ልጅ ነህና ሁሌም ፈጣሪ ካንተ ጋር ይሁን በማለት መልእክቷን ታስቀምጣለች ኩኩ። ይህ መልእክት በሁለቱ ድምፃውያን መካከል ያለውን የጠበቀ ወዳጅነትና የሙያ መከባበር በጉልህ የሚያሳይ ነው ተብሏል። ኩኩ ሰብስቤ ለቴዲ ያላትን እናታዊ ፍቅርና አድናቆት በገለጸችባቸው ጊዜያት ሁሉ የጥበብ ሰዎችን ያላቸውን አንድነትና አክብሮት ለብዙዎች አርአያ
እንዲሆን አድርጎታል የተባለው ቴዲ አፍሮ ከብዙ ጥበቃ በኋላም ይዞት የመጣው አዲሱ ስራው እንዲህ ባሉ ትላልቅ የጥበብ ሰዎች ዘንድ ከፍተኛ አቀባበልና ምርቃት መታጀቡ ለአድናቂዎቹ ትልቅ ደስታን እንደፈጠረን የተገለጸው የኢትዮጵያ ሙዚቃ ታሪክ ታዲያ እንዲህ ባሉ የፍቅርና የመደጋገፍ ታሪኮች ሲዋብ መቆየቱን ይህ አጋጣሚም ማረጋገጡ ነው የተገለጸው። እጅግ የምንወዳችሁ የምናከብራችሁ የቻናላችን ተከታታዮች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ እንዲህ ስለምትከታተሉን ከኛም ጋር ቆይታ ስለምታደርጉ እጅግ አድርገን እናመሰግናለን። እንደምታውቁት ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ ወደ ተመልካቾቹ የሚያቀርበው። ዛሬም የቴዲ አፍሮን አነጋገር የሙዚቃ አልበም መውጣት ተከትሎ እጅግ አስገራሚ የተባሉ ነጥቦችን በማንሳት በማህበራዊ ሚዲያ ላይ በርካቶቹ ያነሷቸው የሚገኙትን ሐሳቦችንም ወደ እናንተ በማንጸባረቅ እንድትማሩበት እንዲህ አቀርብንላችሁ። በሚቀጥለው ደግሞ በሌሎች ክስተቶች እንደገና እንገናኛለን። ድንገት ግን ቻናላችንን ሰብስክራይብ ሳታደርጉ የምትከታተሉን ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው እንደገና እስክንገናኝ መልካም ጊዜ ለሁላችን።